አለን በአካል ብቃት ሰላምን ለማጽናት ሕዝብን ለማገልገል ያለምንም ስጋት የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ የፖሊስ አመራርና አባላት በስልጠና ራሳቸውን እንዲያበቁ በማድረግ ረገድ ዘርፈ ብዙ ስራዎችን እያከናወነ ይገኛል። ከዚህም ባሻገር በቴክኖሎጂ ራሱን በማዘመን ወንጀልን በመከላከል ሰላማዊ ሰፈነባት ከተማ ለመፍጠር የተለያዩ ስራዎችን እያከናወነ ይገኛል። ለአራተኛ ዙር ያሰለጠናቸውን ጀማሪና መካከለኛ አመራሮችን ቢሾፍቱ በሚገኘው የኢትዮጵያ አየር ወለድ ማሰልጠኛ ማዕከል አስመርቋል። የጣሴ ተራራን ወጥተው ወርደው በርካታ ኪሎ ሜትሮችን በእግራቸው በመጓዝ ለአራተኛ ዙር ስልጠናቸውን ሲያደርጉ የነበሩ አመራሮች ዛሬ ተመርቀዋል። እኛም ቢሾፍቱ በመገኘት ከነሱ ጋር አብረን ቆይታ አድርገናል። የምረቃ ፕሮግራሙን ቃኝተናል። አብራችሁን ቆዩ። የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ ወንጀልን በመከላከል የከተማችንና የነዋሪዎቿን ሰላም ለማረጋገጥ ዘርፈ ብዙ ተግባራትን እያከናወነ ይገኛል። ተቋማችን ተልእኮውን ለማሳካት የአመራርና የአባላቱን የመፈጸም አቅም በልዩ ስልጠናዎች ግንባታ በመገንባት ምቹ የሥራ አካባቢ መፍጠር፣ የሰራዊቱን ኑሮ ማሻሻል ኃላፊነትን በቁርጠኝነትና በታማኝነት መወጣት የሚያስችለውን የለውጥ ስራዎችን በመተግበር ትኩረት ከሰጣቸው አበይት ክንውኖች መካከል የዛሬው ምረቃት ተጠቃሽ ናቸው። የተቆራኘ ነው ስሙ ከግብሩ ጋር የአዲስ አበባ ፖሊስ ሆኗል የሕዝብ አጋር። በተቋማችን ይስተዋሉ የነበሩት የአሰራርና የመልካም አስተዳደር ችግሮች የአመራርና አባሉን የሥራ ተነሳሽነት ከማዳከማቸው ባሻገር ተቋሙን ለቀው እንዲሄዱ እስከ ማድረግ ድረስ ውሳኔ እንዲወስኑ ሲገደዱ መቆየታቸው ይታወቃል። እነዚህን ችግሮች ለመቅረፍ የለውጥ አመራር በሰጠው ትኩረት ፋጣኝ ምላሽ የሚሹ ጥያቄዎችን ለይተው ደረጃ በደረጃ እየፈታ ይገኛል። አመራርና አባላት ተገቢውን ስልጠና ወስደው ማዕረጋቸውን እንዲያገኙ በማድረግ ጥያቄዎችን መመለስ ተችሏል። ዛሬ ስልጠናችሁን አጠናቃችሁ ለምረቃ የበቃችሁ መኮንኖች መካከል መልካም አስተዳደር ለማስፈን እየተሰራ ላለው ማሳያ ናችሁ። የእነዚህ የለውጥ ስራዎች ግብና ውጤት ሁሉም አመራርና አባል በግልጽ ይገነዘባል። አገልግሎት አሰጣጣችንን በማዘመን ተደራሽነታችንን በማስፋት የፖሊስ ሙያና ስነ ምግባርን ባከበረ መልኩ የሕዝባችንን የፍትህ እርካታን ማረጋገጥ የሚያስችል እና የከተማችንን አስተማማኝ ሰላም በዘላቂነት የሚያጸና ቁልፍ ስራ መስራት ተግባራችን መሆኑን በማወቅ ይህንኑ በላቀ ቁርጠኝነት መፈጸም ያስፈልጋል። ውድ ተመራቂዎች፣ በየትኛውም የሥራ መስክ ሰራተኛን በብቃት በመምራት ለውጤት ማብቃት የመሪነት ጥበብ መሆኑ የታወቀ ነው። ዛሬ ያገኛችሁት የማዕረግ እድገት በትከሻ ላይ የሚደረግ ብቻ ሳይሆን ድርብ የሕዝብ አደራና ኃላፊነትን የተረከባችሁ ጭምር መሆኑን በመረዳት ሕግና መመሪያ መሰረት አድርጋችሁ አባላትን ለስራም በማነሳሳት ለበለጠ ውጤት መትጋትና መሪነት ሚናችሁን መወጣት ይጠበቅባችኋል። ተቋሙ ራዕይ መሳካትና ለከተማችን ሰላም መረጋገጥ በታማኝነትና በብቃት ኃላፊነታችሁን እንድትወጡ ከአደራ ጭምር ለማሳሰብ ወዳለሁ።